አረ ጉድ ነው ቤተሰብ። ጽጌና ዳኒ እንግዲህ ሌላ ጦርነት ጀምረዋሉ፣ ሌላ ድራማ ጀምረዋሉ ማለት ነው። እንግዲህ ዳኒ እንግዲህ በአንድ አፍታ ያው ሴትን ያገኛልና ይኸው ጽጌን እያጨለላት ይገኛል ማለት ነው። ሰላም ሰላም፣ ውድና እየተከበራችሁ የኔ ቤተሰቦች ተመልካቾቼ በሙሉ በያላችሁበት ሰላማችሁ ይብዛ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። የደወል ምልክቷን እየነካችሁ ቤተሰብ ሁኑ። አዳዲስ ቪዲዮ ስለቅላችሁ ወደ እናንተ እንድደርስላችሁ ማለት ነው። እንግዲህ ዛሬም በዳኒ ቤት አዲስ ቪዲዮ ተለቋል። ከባለፈው የተቀጠለ ቪዲዮ ነው ማለት ነው። እንግዲህ ውድ ቤተሰቦች ጽጌ እንደዚህ መሆን አለባት ብላችሁ ታስባላችሁ? እኔ ግን እንደ ሀሳብ ጽጌ እንደዚህ መሆን አለባት ብዬ አላስብም። ለምን መሰላችሁ ውድ ቤተሰቦች? ያው ሀሳብ ሲያቀርብላት አይሆንም ያለችው እሷ ስለሆነች እንግዲህ ያው አርፈ ተረጋግታ ብትቀመጥ ዳኒ እንደሚመለስ እርግጠኛ ነኝ ማለት ነው። ለምን መሰላችሁ? ዳኒ ተመልሶ ይመጣል። እሷ ዝም ብትተው እርግጠኛ ነኝ እንደሚመጣ። እንደዚህ ሆነ እንደዚህ ስትለምነው እሱ እየጨመረ ይሄዳል። ፓወር እየጨመረ ነው የሚሄደው እንጂ መቼም ቢሆን እሷን ከማናደድና ከማበሳጫት ወደ ኋላ አይልም ብዬ ነው ማስበው። እንግዲህ የዳኒን ደግሞ ጥግ ታውቃላችሁ። እንግዲህ ብዙ ጊዜ እነሱ ቪዲዮ ይሰራሉ፣ ብዙ ቦታ ላይ ይገናኛሉ። እናም ውድ ቤተሰቦች እንደምትመለከቱት ማለት ነው እንግዲህ የጽጌ እንደዚህ መሆን ጥሩ ነው ብዬ አላስብም። ያው እሷ ዝም ብላ ብትቀመጥ ነገሮች የሚስተካከሉ ይመስለኛል። እናንተም የተሰማችሁትን ሀሳብና አስተያየቶቻችሁን አስቀምጡልኝ ማለት ነው። ጽግሻ ግን አንቺ ቅብጥ ያልሽ ነሽ። እንግዲህ በቅብጥ እንዳልሽው ብትቀመጪ ዳኒ ፈልጎሽ እንደሚመጣ እርግጠኛ ነበረን። እንግዲህ ዛሬ ደግሞ ዳኒ ልጅቷን ይዞ ወደ ምን ሊበላችሁ በጣም ነው የሚያስጠላው። ግን ስሙን ራሱ መጥራት በጣም ያስጠላል። እንግዲህ ያው ሆቴል ገብቷል። ሆቴል ማለት አልጋ ቤት ማለት ነው። ያው ጽጌን ለማናደድ ነው፣ ለሌላ ነገር አይመስለኝም። ጽጌም ደግሞ በጣም ተናዳለች፣ በጣም ጭሳለች። እንግዲህ እነሱም ይኸው አልጋ ላይ ፍልስስ ብሎ ድምቅ ብሎ ቁጭ ብለዋሉ ማለት ነው። እንግዲህ ያው ሴቶቹ ያው ድብድብ ነው የቀራቸው፣ አንድ ሁለት መባባል ነው የቀራቸው። እኛ ሴቶች ደግሞ ታውቃላችሁ ጸጉር መነጫጫት ነው የምንወደውና ተያይዘዋሉ ብዬ ነው ማስበው። እንግዲህ ጽጌ እንግዲህ አንዴውኑ ሄደ ጸጉር ላይ ጉብ ብላለች እላችኋለሁ። ውድ ቤተሰቦቼ እናንተም የተሰማችሁትን ሀሳብ አስተያየቶቻችሁን አስቀምጡ። እኔ ግን ጽጌ ብትተውና እንደዚህ ባትለማመጠው ባትለምነው ጥሩ ነው ባይነኝ ማለት ነው። እንግዲህ እሷም ከሌላ ሰው ጋር ቪዲዮ እየሰራች ምናምን ባትለምነው ባይነኝ። በእርግጥ ያው ስራ ነው የሚሰሩትና ያው ድራማ ነው የነሱ የሚታወቅ ነው ማለት ነው። እናም ውድ ቤተሰቦቼ ለቤት አዲስ ከሆናችሁ አዲስ የሆናችሁ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ጽግሻ እንደዚህ መሆን አለባት ወይ? ለጽግሻ ወይም ይሄ ይገባታል ወይ? ዳኒስ እስከዚህ ደረጃ መሄድ አለበት ወይ? የእውነትም የሚያፈቅራት የሚወዳት ከሆነ ለምንድነው እችን ልጅ ያመጣት? ለዚች ልጅስ ቀለበት ማሰሩ ለምን አስፈለገ? ጽጌስ ለምን ትውት አላረገችውም? ለምን ጣል አርግታ ለምን አልተዋችውም? ለምንድነው እስከዚህ ድረስ የምትቆረቆረው? ለምንድነው እስከዚህ ድረስ ፈላጊ ሆና ተፈላጊ እንዳልሆነች የምትቆጥረው ብዬ ነው እኔ የሚያስበው ማለት ነው። አንዳንድ ጊዜ እኮ ዝም ብለው ስትከተሉት ያ ሰው እንግዲህ ራሱን እንደ ተፈላጊ አድርጎ ሌላውን ደግሞ እንደ ፈላጊ አድርጎ ነው የሚቆጥረው ማለት ነው። ስለዚህ ጽጌ ደግሞ ትውት ብታረገው እርግጠኛ ነኝ ዳኒ ነጋ ሳይል ወደ እሷ እንደሚመጣ ማለት ነው። እና ውድ ቤተሰቦቼ ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። የደወል ምልክቱን በመጫን ቤተሰቡ ሁኑላችኋለሁ። እስቲ የጽጌና የዳኒ ቪዲዮን አብረን እንመልከት። ምን ይፈጠራል ዛሬ በዚህ ቪዲዮ ላይ? ምንድነው የሚፈጠረው? ምን አይነት አዲስ ነገር ይመጣል? ዳኒስ ምንድነው የምለውን ነገር ከቪዲዮው እንመልከትና ሀሳብ እንሰጣለን ማለት ነው። አብረን እስቲ ቪዲዮውን እንመልከት።
ወንድ ልጅ ሴት ልጅ አይሰነዝርም። በዚህ ደግሞ አናውቅም። በዚህ ደግሞ አናውቅም። ኖ ኖ ሆን ብለህ ነው እያደረግህ ያለኸው። የዛሬ 2 ሳምንት አልነበር እንዲህ ቀለበት ብለን ስንዘጋጅ የነበረው? በየቦታ የተከተልሽ ነው። ሰላም ነሽ? ጽጌ ባይዘው ኔ ተጎጂ ናት። አልገባትም። እሷ ጨዋታ አልገባት እየገባት አይደለም። ዳኒ ምንድን ነው ያደረገው? የት ነው የምንወጣው? ጭራሽ ውጡ ውጡ። አንቺ ቤት የተሻቸው ነው። ጽጌ እኔ እንድትጎጂ ስለማልፈልግ ነው እዚህ ድረስ ያመጣሁሽ። እና ምንድን ነው አይፈልግም? የቱ ነው የቱ ነው? እሺ የቱን ተረጋጊ። ምንድን ነው ወስድሻለሁ። ልወስድሽ ነው እዚህ ድረስ ያመጣሁሽ አይደል እንዴ? ልንገርሽ፣ ቅድም እያለፍኩ ነበር ማለት ነው። ከዛ ኋላ ተያይዘው ምናምን ሲገባ ደሩን ውስጥ እንዲህ ሲገባ እየሁት ከዛ አይኔ ነው ምናምን ብዬ እታች ታውቂያለሽ፣ ሪዘርቬሽን የምትሰራው እባክሽ ብዬ ገንዘብ ሰጥቼ ምናምን ነው የነገረችኝ የትሩ እንዳሉ። ስለዚህ በቃ ተረጋግቻለሁ። አሁን አንቺ እንደዚህ ሪያክት በምታደርጊበት ሰዓት ለእሱ ደስታው ነው። ጽጌ አይገባሽም? አሁን አይንሽ ሲያይ ታምኛለሽ። ከዚህ በኋላ ቀጥለሽ ህይወትሽ ነው የምትቀጥለው። እኔ እንደዚህ ልትሆኝ አልፈልግም እኮ። እሱ በአይንሽ በብረት ስታይ ነው የምታምኘው። ጽጌ እኔ ጓደኛዬ ነሽ፣ ህይወትሽ። ዳኒ ትከታተልን የሚል እንዴ? ዳኒ ትከታተልን። እኔ ባለፈው ምን አይነት ነገር በተለይ ሜሪ እንዴት አድርገው እንዳስወጡ እኔ ነኝ የማውቀው። ገባሽ? በቃ ስለዚህ ልክ አይደለም ይሄ። ገባሽ? እስከ መቼ? ሴት ልጅ ነሽ እኮ። የፈለገ ነገር ቢሆን ምንም አይነት ነገር ሀብን ቢያደርግ አንቺ ሊያከብርሽ ይገባሽ። በዚህ ፍጥነት አይኔ አላምንም። እርግጠኛሽ ልጅቷን መታወቂያ ስጪኝ፣ ገንዘብ ሰጥቼ እሺ ቢያንስ መታወቂያ ያሳይኝ አልኳት። ዳኒ ይላል ደግሞ ልጅቷን ደግሞ ባለፈው በደንብ ነው ያየኋት፣ እራሷ ናት። ስለዚህ እንግዲህ ሰላም ያው ጽጌም በጣም ግርም ብሏታል። በዚህ አይነት ነገር እንዴት ይሆናል ብላ ጓደኛውም እየመከረች ነው። ምንም ነገር ቢፈጠር እንዴት እንደዚህ ያደርጋል እያለች ነው ማለት ነው። በትክክል እንግዲህ ለማናደድ እና ለማበሳጫት ነው እንግዲህ። ጽጌም ደግሞ ተበሳጭታለች። እንግዲህ ሩም ውስጥ ነው እንደ ሩም ውስጥ አላምነውም፣ አይሆንም ብላ እየተከራከረች ትገኛለች ማለት ነው። እና በጣም ያሳዝናል። ጽጌ በዚህ ልክ ዳኒን ባትከታተለውና እንግዲህ ቲታው ዝም ብትለው መልካም ነው ባይነኝ። ውድ ቤተሰቦች እናንተ ምን ይሰማችኋል? እኔ የሚሰማኝ እንደዚህ ነው። ጽጌ ትታው በቃ እንትኑን ትታው በቃ ጣል አድርጋ አይታ እንዳላየ ሰምታ እንዳልሰማ ሰው ሆነ ዝም ብላ ብታልፈው ዳኒ እንደዚህ አይነት ነገር እንደማያደርግ እርግጠኛ ነኝ። እንደምትናደድ ስላወቃ እንደምትናደድ እንደምትጮህ በቃ ስላወቃ ነው እንግዲህ እሱም እንደዚህ የሚሆነውና ይሄንን ነገር ብትተውና እርፍ ብትለው በቃ እንትን ብትለው መልካም ነው። እንግዲህ እሷም ደግሞ አታርፍማ፣ እንደምታዩት ነው። ጽጌም ደግሞ እንደምታዩት ነው የምትሆነው ማለት ነው። እና በጣም ከባድ ነው። በጣም የሚያሳዝን ነው። እንግዲህ ጓደኛው መጥታ ሩም ውስጥ ገብተዋል፣ አይቻቸዋለሁ፣ እነሱ ናቸው እያለች ትገኛለች። ኦልሬዲ እንግዲህ ድራማና ፊልማቸው እንደቀጠለ ነው። በጣም አሪፍ አድርገው ይተውናለሁ። በጣም አሪፍ አክተሮች ናቸው። ጽጌም ደግሞ አሪፍ አክተር ነች። እንግዲህ በደንብ እየተወነች ትገኛለች። ጓደኛው ደግሞ በጣም አሳማኝ የሆነ መረጃ እየሰጠች ነው ለሰው ብር ሰጥታ ምናምን በቃ ሩማቸውን እንዲያሳዩ ነገረችና እንደለመነች ነው የምታሳየው ማለት ነው። እና በጣም ይገርማል። ያው ድራማችሁም አሪፍ ነው እላችኋለሁ። አንዱ አንዱን ትቶ እንደሚሄድ አንዱ አንዱን ከቶ እንደሚሄድ ነው። ከዛ በኋላ ደግሞ ሴት ልጅ ወንድ ልጅን እየተከታተለች እየፈለገች ግርግር ስሩን እንደምትሄድ ምናምን በቃ እንደዚህ አይነት ነገር የሚያስተምር ድራማ ነው። ሌላ ነገር ቢሰሩ በጣም አዋጭ ሆናቸው ነበረ። እንግዲህ በዚህ ጊዜ ላይ መሰራት ያለበት ድራማ ይሄ ነው ብሎ ነው እንግዲህ ይዞ የመጡልን ማለት ነው። ውድ ቤተሰቦቼ እንግዲህ ይኸው በጣም እንግዲህ ጓደኛው በጣም እየታወነች ትገኛለች። በጣም ጽጌን እያሳመነች ትገኛለች። ከዚህ በኋላ ዳን የሚባለውን ሰውየው ላለማገኛት ላለማሰብ ያው ከዚህ በኋላ በአይንሽ አይተሽ
እንግዲህ በአይንሽ በብረትሽ አይተሽ ትተሽ ልትጂ ከዚህ በኋላ የራስሽን ህይወት እንድትኖሪ ነው የሚያስፈልገው እንጂ ዳኔን ከዚህ በኋላ እየተከተልሽ ብትኖርበት ምንም አይነት ምክንያት የለውም ብላ ነው የምታወራው። ያ ትናገራለች ማለት ነው። ጽጌም ተናደደ። ዳኒ ምን እያረክ ነው? ምን እየሰራህ ነው? እንዴት ከሷ ጋር ትሆናለህ? ምናምን ብላ ታወራለች ማለት ነው። እኔን ትከደኛለህ እንዴ? እኔን ትጥላለህ እንዴ? አለችው። እንግዲህ ዳኒም ደግሞ ነገሮችን ሁሉ ያበላሸሽው አንቺ ነሽ፣ ፕሮግራም አዘጋጅቼ ስጠራሽ ስጠብቅሽ ያበላሸሽው አንቺ ነሽ፣ ስለዚህ ከዚህ በኋላ አይሆንም ብለው ዳኒም ደግሞ ይናገራል ማለት ነው። ጽጌ ተናዳ እንግዲህ ያው ጥፊ ታስቀምሷለች ማለት ነው። እንግዲህ ጽጌ ተናዳ በጥፊ ትለዋለች ማለት ነው። እና በጣም ነው የሚያናድደው። ኧረ ጉድ ነው። ሌላ ጦርነት እንግዲህ ጦርነቱ ተጀምሯል። በይፋ ተቀላቀሉ ማለት ይቻላል። የልጅቷን ጸጉር ይዘልት ነጫት ነው እንግዲህ። ኧረ ጽጌ ተይ ጽጌ እንግዲህ ዳኒን መከተልሽን አቁመሽ የራስሽን ህይወት ብትኖሪ ጥሩና መልካም ነው እና እላችኋል። ኧረ ጉድ ነው። ሌላ ጦርነት ነው። በቃ እንግዲህ በጥፊ አስቀምሰዋለች ማለት ነው። እንግዲህ በጣም ያሳዝናል፣ በጣም ያሳፍራል። እንደዚያ ነገር መሆን የለበትም። እንደዚያ ድራማ መስራት የለበትም። እናም እንግዲህ ጽጌ በጣም ተናዳለች፣ ኦቨር ሆናለች። እንግዲህ በንዴት ተይ አንቺ ልጅ ተይ። እነዚህ ልጆች አይደሉም። ትጎጃለሽ። ልጎዳ አዋራኝ ነኝ እኔ ለማስቀናት ብለህ እሷ እንድታይ አድርገህ ነው የገባኸው ወይስ የምርህ ነው? እኮ ማለት ነው ትከታተኛለሽ ይለኛል። እኔ የሚሄድበት ቦታ አላጣውም። አውቀህ ባለፈው እኔ ልክ ጽጌኔ ግራ እስኪገባኝ ድረስ ሰው ላገኝ ነው ስገባ ተሰብስበው ይችላል እየተጎራረሱ ምናምን ብዬ ጀመርኩለት። እኔ ስራም አለኝ። አንቺ ብቻሽን ስራ ሆነሽብኛል። አንቺ ነው እያደረጋለሁ እንደዚህ መሆን አይገባውም። ለሱ ነገሮች አለ ለምንድነው ሰላም ማሰጭኝ? ተደውሎ ሰው በጠበት ትገባ ድረስ ለምን ትከታተኝ? አንተ ልትከታተል ግን ያለኸው መለከትሽም የፈለግኩበት የሚል መብት አለኝ። እኔ የፈለግኩ ቦታ የመሆን መብት አለኝ። እሷ እንድታየት ብለህ ሆን ብለህ አይደለም ማነች ለን ብላ ተኛለች። እኔ አንቺ ነገር ያለ ነገር እኮ አንቅቷል አይደል እንዴ? በቃ ተይኝ። እድሜ ልኬን ተጫመችብኝ፣ ቀለድሽብኝ። በቃ የራሴ ህይወት መጀመር ስጀምር ደግሞ እንግዲህ የኔን ህይወት አጥፍተሻል፣ የኔን ህይወት አበላሽተሻል። ያንቺና የኔ ነገር አብቅቷል፣ አልቋል፣ አክትሟል። አንቺ ለምን ትከታተኛለሽ? እኔ የፈለግኩበትን ህይወት መኖር እችላለሁ። እንግዲህ ፍቅር እንደዚህ ቀልድ ከሆነ ቶሎ በአንድ ሳምንት ወይም በሁለት ቀን የሚያበቃ ከሆነ አንተ ስለምን አፈቅራለሁ ብለ ትቀርባታለህ። እንግዲህ ውስ እኔ አልቀናም። እኔን ለማስቀናት ብለ እሷ እንድታይ አድርገህ ይዘህ የመጣኸው እኔን ለማስቀናት ነው እንጂ ሆን ብለ ለማስቀናት ነው ይዘክ የመጣው እንጂ ለሌላ ነገር አይደለም ብላ ጽጌም እየተከራከረች ትገኛለች ማለት ነው። እንግዲህ ምንም ማድረግ አይቻልም። ጽግሻ እንግዲህ አንቺ ማርፈሽ ቁጭ ማለት ነው። እንግዲህ የራስሽን ህይወትሽን መቀጠል ነው። ዳኒም የራሱን ህይወት ከጀመረ እንግዲህ እሱ ደግሞ ይመጣና አረ ጉድ ፈላ። ልጅቷ በቃ ተጠመጠመች። እንግዲህ ይኸውና እንግዲህ ምንም ማድረግ አይቻልም። እናንተ ውጡልን፣ በቃ ምን ትሰራላችሁ? ባለቤቴ ነው ዳኒ ማለት ባለቤቴ ነው፣ እንዳትነኪ፣ ውጭልኝ፣ በዳኒ የሚባል ሰው እንዳትነኪ፣ እሱ እኮ ባለቤቴ ነው፣ ውጭልኝ እያለች ትገኛለች ማለት ነው። እሷም ደግሞ እኔ ህይወቴን ልኑርበት እያላ ነው። ዳኒም ህይወቴን ልኑርበት፣ ውጡልኝ። ኧረ ጉድ ፈላ። ይኸው
የሳመች በቃ እንግዲህ እያባበለችው ትገኛለች ማለት ነው። በጣም ነው የሚገርመው። እናም ጽጌ እንደዚህ ባትሆኝና እንደዚህ ባትናደጂ መልካም ነበረ። አንቺም ተናደሽ እንግዲህ ጭስ ሆናለች። ውድ ቤተሰቦቼ እንግዲህ ያለኝ ቪዲዮ ይህንን ይመስል ነበረ። እየተመለከታችሁት ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ውድ የሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን የሆናችሁ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ጽግሻ ደግሞ ለቀቅ አድርጋ የራሷን ህይወት ትኑር በሉላት ማለት ነው። እንግዲህ እኔም ብያለሁ እናንተም በሉላት ማለት ነው። እና ሀሳብ አስተያየቶቻችሁን አስቀምጡልኝ እላችኋለሁ። በአዲስ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንልኝ። ቸር ሰንብቱልኝ ውድ ሀገሬ ልጆች።